አሁን ብሬን ስጠኝና ክላስ አለብኝ ልሂድ ይረፍድብኛል። ሳሚ ሳሚ ምን ሆነህ? ብሬን ስጠኝ እንጂ ተነስ እንጂ ምን ሆነህ ነው ዝም የምትለው? ሳሚ 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 አንተ ሳሚ ምን ሆኖ ነው? ወይኔ ጉዴ ሞቶ ብቻ እንዳይሆን አንተ ሳሚ ዋይ ምን ሆኖ ዋይ አሁን ምንድነው ማድረግ ያለብኝ? እኔ ያልገደልኩትስ ብልት ማን ያምነኛል? ደግሞ እንዴት ማታ ደህና ሆኖ ጠዋት ይባላል? ቆይ ኪሱን ልፈትሽ እንዴ? እዚህ መጠጥ ቤት ብዙ ጊዜ መጥቻለሁ፣ ግን አይቼሽ አላውቅም። ቅርብ ጊዜ ነው የመጣሽው? አዎ ቅርብ ጊዜ ነው የገባሁት። አንተ ደንበኛ ነህ ማለት ነው? አዎ ብዙ ጊዜ እመጣለሁ። ታዲያ ያልጋ ደንበኛ ኬት ሄዳብክ ነው እኔን ዘኘኝ የመጣው? አይ ብዙ ጊዜ እመጣለሁ እንጂ ከሴት ጋር አድሬ አላውቅም። ለምን? እኔ እንጃ። ታዲያ እንዴት ዛሬ ከኔ ጋር ማደር አሰብክ? በእርግጥ ለማደር ፈልጌ አይደለም ያናገርኩሽ። እና እንዲሁ ሳይሽ ሰውን የምትረጂና የምታዳምጪ መስሎኝ፣ ለዚህ ነው የውስጤን ላወራሽ የፈለኩት። አመሰግናለሁ። የፈለከው ልታናገረኝ ትችላለህ። አይ ተይው። ምን ነው? ምንም በማይረባ ነገር ምሽታችን ማበላሸት የለበትም። እሺ አላስገድድም። አመሰግናለሁ። ስምህን ግን አልነገርከኝም። ሳምሶን እባላለሁ። እኔ መስከረም እባላለሁ። ጥሩ ስም ነው ያለሽ። አመሰግናለሁ። ውስጥ ግን ሰላም ነው? የተጨነቅ ትመስላለህ። ለምን እንደዚህ ልትይ ቻልሽ? ፊትክ ላይ ያስታውቃል። ችግር አለ እንዴ? ደህና ነኝ፣ አታስቢ። እንደዛ ከሆነ ጥሩ። በቃ ሻወር ልግባና ጥሩ ጊዜ እናሳልፋለን። ይቻላል። እሺ እሱ እኮ ነግሮኝ ነበር። ሊያወራኝ እንደፈለገ እኮ ነግሮኝ ነበር። ለካ ሊነግረኝ ፈልጎ የተወው ይሄንን ነበር። ወይኔ መስከረም፣ አሁን ምንድን ነው የማደርገው? አንድም ቀን በእጄ ሰው ይሞታል ብዬ አላሰብኩም ነበር። አሁን ምንድን ነው የማደርገው? በቃ ያለኝ አማራጭ ምንም እንዳልተፈጠረ እዚሁ ትቼ መውጣት ነው ያለብኝ። አለበለዚያ እድሜ ልኬን እስር ቤት ውስጥ ስማቅቅ መኖሬ ነው። አዎ እንደሱ ነው ማድረግ ያለብኝ። ወይኔ መስከረም፣ ለካ ሩሙ የተያዘው በእኔ መታወቂያ ነው። እንዴትም አልወጣም። ፖሊሶች ተከታትለው እንደሚይዙኝ እርግጠኛ ነኝ። በቃ አልቆልኛል። ምንም ማምለጫ ቀዳዳ የለኝም።
የሚደውለው? ኡፍ ቤዛ ነች። ሄሎ ቤዛ። አንቺ ምን ሆነሽ ነው ቆየሽው? ነው ወይስ ከሰውየው ጋር ተመቻችታችሁ አለቅም አለሽ? እንደዛ ቢሆንማ በምን እድሌ። እና እንዴት ነው? ቤዛ ጉዶኛለሁ። በጣም ጭንቀት ውስጥ ነኝ። ምን ነው? ምን ሆንሽ? ችግር ተፈጥሯል። ንገሪኛ፣ ምንድነው እሱ? በስልክ አይሆንም። እሺ ነይና እናወራለን። አይ መውጣት አልችልም። ምን ማለት ነው? ታግተሽ ነው እንዴ ያለሽው? በይው ጭንቅላቴ ሊፈነዳ ደርሷል። ለምን ታስጨንቂኛለሽ? የሆንሽውን ለምን አትናገሪኝ? በስልክ አይሆንም አልኩሽ እኮ። በአካል ነይና እነግርሻለሁ። ወደ ክላስ እየገባሁኝ እኮ ነው። በዚያ ላይ ደግሞ ዛሬ ፈተና እንዳለን እያወቅሽ። አሁን ባለውበት ሁኔታ እሱን ማሰብ አልችልም። ይልቅ በጣም ታስፈልጊኛለሽ። ያለውበትን ቦታ ቴክስት አድርግልሻለሁ። በፍጥነት ነይ። ኧረ እባክሽ እያስጨነቅሽኝ ነው። ያልኩሽን ብቻ አድርጊ። ማነው? ምን ሆነሽ ነው አንቺ? እየዘጣብሽ ምንድን ነው አንቺ? በስመ አብ! ምንድን ነው? ጉዶኛለሁ ቤዚ። ምንድን ነው የተፈጠረው? ሰውየው እያለ ነው እንዴ ጠራሽኝ? አለ እኮ አይባልም ማለት ይኸው ተኝቶ እያየሁት አይደል እንዴ? በድኑ ነው ያለው። ህይወቱ አልፏል። ምን? እንዴት? አላውቅም። ማታ ሰላም ነበር፣ ጠዋት ስነቃ ሞቷል። ምን ማለት ነው? ማታ ደህና ነበር፣ ጠዋት ሞቶ አገኘሁት ማለት? ቆይ ተጋጭታችሁ ነበር እንዴ? አረ በፍጹም በሰላም ነው የተኛ ነው። ታዲያ ምን ሆነ ይባላል? ኪሱን ስፈትሽ የልብ ታማሚ መሆኑን ወረቀት አግኝቻለሁ። ምናልባት በዛ ምክንያት ሊሆን ይችላል ብዬ ነው ያሰብኩት። ካልተጋጫችሁና ሞቶ ካገኘሽው ሊሆን የሚችለው እንደዛ ነው። እሱ እኮ ፍላጎት አልነበረውም። ሊያወራኝ እንደፈለገ ብቻ ነበር የነገረኝ። እኔ ነኝ ገፋፍቼ ግንኙነት እንድናደርግ ያደረኩት። ቆይ ሲያወራሽ ልብ ታማሚ እንደሆነ አልነገረሽም ነበር? አልነገረኝም። ኧረ ምን አይነት የተረገመ አጋጣሚ ነው በእናትሽ? በጣም እንጂ ግራ ገብቶኛል። ቆይሽ እስከ መቼ ነው እዚህ የምንቀመጠው? አላውቅም። ምንም እያሰብኩኝ አይደለም። ስለቆምኩኝ ነው እንጂ እኮ እኔም በድን ሆኛለሁ። ምን እያደረግሽ ነው? አሻራችን እንዳይገኝ ለማድረግ እየሞከርኩኝ እኮ ነው። አይ ቤዛ፣ ዝም ብለሽ ነው የምትለፊው። እንዴት? በድንጋጤ ውስጥ ሆኜ ያልነካሁት ነገር የለም። የቱን አጽድተሽ የቱን ትተያለሽ? እሺ በቃ አሁን ራስሽን እንደምንም ማረጋጊና ምንም እንዳልተፈጠረ ሆነን እንውጣ። እንደዛ ማድረግ አልችልም። ለምን? ሩሙ የተያዘው በእኔ መታወቂያ ነው። ስለዚህ ከዚህ መውጣትም አትችይም ማለት ነው? አዎ፣ እንውጣ እንኳን ብል የገባነው አንድ ላይ በመሆኑ ስለሚያውቁ መተው ማየታቸው አይቀርም። ምን አይነት ጣጣ ነው በእናታችሁ? ግራ ቢገባኝ እኮ ነው ያልኩሽ። እኔ በመጣም እኮ ምንም ለውጥ መፍጠር አንችልም። ይልቅ ሁለታችንም ፈተናው ከሚያልፈን ቢያንስ እኔ ሄጄ ልፈተን። እንደዛማ በፍጹም አይሆንም። ትተሽኝማ አትሄጂም። እና ሁለታችንም እዚህ ሆነን ብንያዝ እኮ እኔም ወንጀለኛ ተብዬ ነው የምታሰረው። እባክሽ ቤዝ፣ ብቻዬን ትተሽኝ አትሄጂ። አብረን ሆነን የሆነ መፍትሄ ብንፈልግ ነው የሚሻለው። ቆይ ምን አይነት መፍትሄ? የገባሽበት ችግር እኮ ለመፍትሄ አይመችም። ከባድ እኮ እንደሆነ አውቃለሁኝ፣ ግን ብቻዬን አላሳዝንሽም? እባክሽ ቤዚ፣ ትተሽኝ አትሄጂ እባክሽን። እሺ በቃ ተረጋጊ፣ የትም አልሄድም።
እሺ አሁን ምን አይነት መፍትሄ ተጠቅመን ነው ከዚህ መውጣት የምንችለው? አላውቅም አትበይ መስኪ። ታዲያ እዚህ ከሬሳ ጋር አብረን እንድንበሰብስ ነው ሀሳብሽ? እኔ እኮ ምንም እያሰብኩ ስላልሆነ ነው። ማሰብ አለብሽ። ሬሳው እየቆየ ሲመጣ እኮ ጠረን ያመጣል። አዎ እሱማ። ሁለታችንም ሰው በመግደል ወንጀል ተጠርጥረን እድሜ ልካችን እንድንማቀቅ ነው ሀሳብሽ? እንደዛማ እንዴት ይሆናል? ወይኔ ጉዳችን። ማን ሊመጣ ይችላል? ቆይ እኔ እንጃ ቤዛ፣ አላውቅም። ማን ነው? እኔ ነኝ እመቤት። ማን ነሽ አንቺ? አስተናጋጇ ነኝ። ምን ፈልገሽ ነው? ከሆቴሉ ቁርስ መጥቶላችሁ ነው። አንፈልግም፣ ውሰጂው። ምን አልሽኝ እመቤት? አንፈልግም አልንሽ እኮ። እባክሽን አትረብሽን። እሺ ይቅርታ። ምን ሆነሽ ነው? ልጅቷን ተቆጣሻት እኮ። አንቺ የሚያሳስብሽ እሱ ነው ማለት ነው? አይ እንዳይጠረጥሩ ብዬ ነው። አሁን እሱን ትተሽ ከዚህ የምንወጣበትን መፍትሄ ብትፈልጊ ነው የሚሻልሽ። እሺ በቃ የመጨረሻ ያለን መፍትሄ ጉዳዩን ለፖሊስ አስረድተን የሚመጣውን ነገር በጸጋ መቀበል ነው። ለፖሊስማ መናገር የለብንም። ለምን? ለፖሊስ እኮ ተናገረን ማለት በፍቃዳችን ራሳችንን እኮ ለእስር አጋለጠን ማለት ነው። እና እስከ መቼ ነው እዚህ ዝም ብለን የምንቀመጠው? ቆይ ለምን ለትትና አነግራትም? ከዛስ? ምናልባት መረዳን ነገር ካለ። ትህትና እኮ የግቢው ጎበዝ ተማሪ እንጂ የወንጀል መርማሪ አይደለችም። እሺ ቆይ ማንን እንጥራ? ለምን ለስዩም አንደውልም? ደግሞ እሱ ማን ነው? የአልጋ ደንበኛዬ ነው። የሆነ የህግ ቦታ እንደሚሰራ አጫውቶኝ ነበር። ምናልባት እሱ ሊረዳን ይችላል። አንቺ ያምሻል እንዴ? ምን ነው? ገና ለገና 2 ቀን አብረሹ ላደርሱ ሰው እንዴት ይሄንን ለመናገር ታስቢያለሽ? ምን ችግር አለው? እሱ እኮ ሊረዳን ይችላል። በዚያ ላይ ደግሞ እንቀራረባለን። እና ስለምትቀራረቡ ብቻ ራሱን እንደዚህ አይነት ወንጀል ውስጥ የሚያስገባ ይመስልሻል? እኔ እንጃ፣ ግን ምናልባት የተፈጠረውን ነገር አስረድተ ነው ከወንጀል ነፃ የምንሆንበት ምክንያት ሊኖር ይችላል። አይሆንም። ሌላ ሀሳብ ለማሰብ ሞክሪ። ይሄ ግን አይሆንም። ያንቺ ስልክ ነው የሚጠራው? የኔም አይደለም። የኔም አይደለም። የሱ ነው። ማን ነው? እኔ እንጃ፣ ቁጥር ነው። አንሿ ታዲያ። ተዘጋ። ተይው በቃ። ያው ቁጥር ነው ወይስ ሌላ ስልክ ነው? አይ ያው ቁጥር ነው። አንሹና ሚውት አድርጊው። ምን እንደሚለው እንስማ። ይሻላል? አዎ ሳይዘጋ ቶሎ አንሹ። በስመ አብ፣ ምን ሆና ነው? ከሰው አንድ መልስ ሳትጠብቅ ዝም ብላ ራሷ የምታወራው? ቆይ ግን ምን ትሆን? ሚስቱ ናት። እንዴት ሚስቱ መሆኗን አወቅሽ? ሴቭ የለውም ብለሽ አልነበር እንዴ? ትላንትና ማታ ስናወራ ሚስቱ ፖሊስ እንደነበረችና ኃይለኛ ሴት እንደሆነች ነግሮኝ ነበር። ፖሊስ? አዎ፣ እዚህ መጠጥ ቤትም የሚመጣው ከሷ ጋር ሰላም ስለሌለው እዚህ ለመሸሸግ እንደሚመጣ ነግሮኝ ነበር። ሚስት እያለቅ ነው ከሌላ ሴት ጋር የምተኛው? ሚስት ማግባት ብቻ እኮ ሌላ ሴት ጋር እንዳትሄጂ አያረግሽም። እንዴት? ሰላም ፍቅር ከሌለሽ ቤት ለመግባት ስታስቢ የሚጠብቅሽ የእንኳን ደህና መጣ አቀባበል ሳይሆን ለምን መጣ የሚል ግልምጫና ጭቅጭቅ ሲሆን ምን ታደርጊያለሽ? ለዛ ነው እዚህ የምታመሸው? አዎ አይሻልም? ሚሻልክን አንተ ታውቃለህ።
ያለ ምንም ምክንያት ነው እንደዚህ የምትሆነው ወይስ ምክንያት አላት? ብቸኛ ምክንያቷ መሆን የሚችለው የስራዋ ባህሪ ነው። እንዴት? ስራዋስ ምንድን ነው? ፖሊስ ናት። ፖሊስ? አዎ። ምን ነው ደነገጥሽ? እና ከሷ ውጪ ከሌላ ሴት ጋር እንደምትወጣው ብታቅ ምንም አትልህም? እስካሁን ማፍሸት እንጂ አድሬ አላውቅም። የመጀመሪያ ነኝ ማለት ነው? አዎ። ብታገን ምን የምታረግ ይመስልካል? አዎ፣ ህጉን በደንብ ጠንቅቃ ስለምታውቅ ማድረግ ያለባት ሁሉ አድርጋ ታሳስረኝ ትችላለች። መታሰር? ምን ነው ፈራሽ እንዴ? እንዴት አልፈራም? እየነገርከኝ ያለከው እኮ ተረት አይደለም። አይዞሽ አትበል። የማያግባባችሁ ምክንያት ግን ምንድን ነው? ምን መሰለሽ፣ አንተ ምን ተይው፣ አይጠቅምሽም። ጥሩ ምሽት ስለሰጠሽኝ አመሰግናለሁ። ደህና ደሪ። እና አለቀልን በእኛ? አዎ፣ ሚስቱ ኃይለኛ እንደሆነች ነግሮኛል። በስራዋም ደግሞ የታወቀች እንደሆነ ነግሮኝ ነበረ። ስለዚህ መያዛችን አይቀርም ማለት ነው። እንደነገረኝ ከሆነ እሷንም እንደሰማሻት ከሆነ ደግሞ እንደዛ ነው። እና ምን ይሻላል ታዲያ? አላውቅም ቤዚ፣ ምን አይነት ነገር ውስጥ እንደገባን ራሱ እያወቅኩ አይደለም። ኦይ፣ የሚጋጩበትን ነገር ሊነግርሽ አልፈልገው። ምናልባት በልብ ህመሙ ምክንያት ግንኙነት አለማድረጋቸው አያግባባቸው ይሆን? ሊሆን ይችላል። ምናልባት ያልነገረኝ ፈርቼ እንዳልተው ሊሆን ይችላል። ወይኔ ቤዛ፣ ምንድነው ማድረግ ያለብን? ሻው ምን አለ የልብ ህመምተኛ መሆኑን ቢነግረኝ ኖሮ ከሚስቱ ጋር የማይጣጣምበትን ነገር ነግሮኝ ቢሆን ምን አለበት? ቆይ፣ እስኪ ዝም በይ። ምን ነው? ድምጽ ይሰማኛል። የሆቴሉ አስተናጋጆች ናቸው መሰለኝ። እኔ ግን ምንም እየሰማኝ አይደለም። አሁን በዚህ ጋር ያለፉ እዚህ ጋር ሰው አለ እንዴ ሲሉ ሰምቻለሁ። ኧረ እባክሽ ዝም ብለሽ ነው። ስለፈራሽ ነው። ምንም አይነት ነገር የለም። አይደለም፣ እርግጠኛ ነኝ ድምጽ ሰምቻለሁ። የት አለ ታዲያ? ሄዶ ይሆናል እንጂ ሲያወሩማ ሰምቻለሁ። ይሆናል እንግዲህ። በጭንቀት ልሞት ነው አቡ። አይዞሽ፣ ተረጋግተን መፍትሄ መፈለጉ ነው የሚሻለው። ሳናስበው እኮ ምግብ ሳንበላ ዋልን። እኔ ምንም የረሃብ ስሜት የለኝም። እንዳልበላን ራሱ አሁን አንቺ ስታወሪ ነው ትዝ ያለኝ። እሱማ እኔም አራበኝም። ተረጋግተን ለማሰብ ግን የግድ መብላት አለብን። እናሽ ምንድን ነው የምንበላው? ክፍል ውስጥ እኮ ምንም የሚበላ ነገር የለም። ቅድም አስተናጋጁ ያመጣችውን ምግብ መመለስ አልነበረብንም። ለራሴ ማን የመጣው ብዬ ተደናግጬ የተናገርኩትን ሁሉ አላውቅም። አዎ እሱማ ልክ ነሽ፣ ያስደነግጣል። እና ምን ይሻላል? ካልሆነ ወተን እንብላ። እንዴ ምን ማለት ነው ወተን እንብላ? ሬሳ አስቀምጠን ነው እንዴ ወተን መንበላው? ምግብ እንድንበላ ፈልገሽ መውጣቱንም ጠልተሽ ይሆናል እንዴ? እንዴት ነው ሬሳ አስቀምጠን ወተን መንበላው? እና ሬሳውን ይዘነው እንሂድ? እንደዛ አላልኩም። ታዲያ ምንድን ነው የምትይው? እንብላ ብለሽ ሐሳቡን አምጥተሽ እንውጣ ስልሽ ደግሞ እምቢ ማለት ምን የሚሉት ሐሳብ ነው? እና ጨክነን እንሂድ ነው የምትይኝ? አዎ፣ በዚያ ላይ ስለመሸ ማንም ልብ ብሎ ያስተውለን። እኔ እንጃ፣ እኔ ግን ፈርቻለሁ። ማን ነው እስኪ? ሚስቱ ናት። ኡፍ፣ ይቺ ደግሞ አትፈታንም እንዴ? ተዘጋ። መልሳ እንዳትደውል ለምን አዘጊው? ፓስወርዱን አላውቀውም። እንዴት ብዬ ነው የምዘጋው? መልሳ እየደወለች እንዳታስጨንቀን ብዬ እኮ ነው። እንዴ ምን ሆንሽ? እንዴ ፖሊሶት እኮ ናት። በጂፒኤስ ተጠቅማ ያለንበትን ብታቀስ። አዎ አንቺ ልክ ነሽ። በቃ ሲሞን አውጪው። አዎ አላነሳ ሲላት ፍለጋ መውጣት አይቀርም። ቶሎ አውጪው። እሺ
ወተን እንብላ በሚለው ወስንሽ ማለት ነው? ይልቅ ጊዜ ሳታጠፊ እንውጣ። ምንድን ነው የሰማሁት? እዚህ ሊሆን አይችልም፣ ከውጭ መሆን አለበት። ሄደን ቼክ ማድረግ አለብን። እሺ ግለጪው። አንቺ ግለጪው እንጂ። ምን ፈርተሽ ነው? ታዲያ አንቺ ካልፈራሽ ግለጪዋ። መስኪ ምን ሆነሽ ነው? በስመ አብ። ምንድን ነው እሱ? ንገሪኝ እንጂ። ህልም አይቼ በጣም የሚያስፈራ ህልም ነው ያየሁት። ምን አይነት ህልም አይተሽ ነው እንደዚህ እስኪያቃዥሽ ድረስ? በጣም ነው የሚያስፈራው፣ በጣም። እሺ ቆይ ተረጋጊ፣ በቃ ተረጋጊና ንገሪኝ። እንኳንም በህልም የሆነ። እሺ አሁን ተረጋጊ። ቆይ ውሃ ላምጣልሽ። እሺ አሁን ተረጋጋሽ? አዎ ደህና ነኝ። አሁን እንደዚህ አስጨዋሽን ህልም ንገሪኝ። ይኸውልሽ አንድ ሩም ውስጥ ከአንድ ሰው ጋር ገባን። አብረን አድረን ጠዋት ስንነሳ ሰውየው በህይወት የለም። ጭራሽ ህልምሽ ውስጥ እኔም አለሁበት? አዎ መጨረሻ ላይ እኔ ብቻ አይደለሁም አንቺም ነሽ ደንግጠሽ የምትጮይው። ይገርማል። በቃ ተረጋጊና ተኝ። ኧረ እኔ እንቅልፍ አይወስደኝም ከዚህ በኋላ። እንዴ ምን ሆነሻል? ይሄ እኮ በቃ ህልም ነው። ተረጋግተሽ ተኝ። እኔ በጣም ነው የፈራሁት፣ መተኛት እንኳን አልችልም። ሲጀመር አንቺ ስራውን ሳትወጁ ስለምትሰሪው አእምሮሽ የፈጠረው ነገር ነው። የምር እንደዚህ አይነት ነገር ቢያጋጥመኝስ? ቆይ ያምሻል እንዴ? ህልም ሁሉ እውነት ይሆናል ያለው ማን? ይልቅ ተኝ። ነገ ክላስም ስራም ይጠብቅሻል። ተነሳሽ እንዴ? ሌሊት እንዲሁ ስትቀውጪ አድርሽ። ደህና አደርሽ አይቀርም። እንደዚህ ሆነሽ እያየው እንዴት ነው ደህና አደርሽ ማለት? እንዴት እንደፈራው እኮ አንቺ ስላልገባሽ ነው። አይዞሽ፣ ህልም ተፈርቶ ሳይተኛ ይታደር። እንግዲህ አንቺ ቀልጂ፣ ምን አለብሽ? ለማንኛውም ተነሽ፣ ክላስ ሰዓት ደርሷል። ይግቡ። ይቅርታ ደላላው ነበር የላከኝ። ዛሬ ምሽትና አዳርገን ከኔ ጋር ማሳለፍ እንደምፈልግ ነግሮኝ ነው የመጣሁት። ልክ ነሽ። እንኳን ደህና መጣሽ። እናት ንቂ እንጂ እናት እናት
በስመ አብ ምንድን ነው የላኩልኝ? ማለት በሽተኛ ነህ እንዴ? አሉ ሲሚ እናት ነቃሹ? ቆይ ምን ሆነሽ ነው? አይዞሽ አትፍሪሽ፣ ምንም አልተፈጠረም። እንዴት ይሄ ሊሆን ይችላል? እኔም እንዴት እንደወደቅሽ አላውቅም። የምጥል በሽታ ምናምን አለብሽ እንዴ? አረ እንደዚህ አይነት ነገር የለብኝም። ታዲያ ምን ሆነሽ ነው እንዳየሽኝ የወደቅሽው? አይዞሽ ተረጋጊ፣ በቃ አትጨናነቂ እሺ? እንዳወዳደቅሽ እኮ የምትነሽም አልመሰለኝም ነበር። አረ እንኳን ነቃሽ፣ እኔንም ጉድ አድርገሽኝ ነበር አይደለም? አዎ አንድ ነገር ብትሆኝ ኖሮ እኮ እኔ ነኝ የምጠየቀው። እሱስ ልክ ነህ። ዋናው ነገር መትረፌ ነው። በጣም እንጂ። ሆ ምን አይነት አጋጣሚ ነው? አሁን ተረጋጋሽ? አዎ አሁን ደህና ነኝ። ይቅርታ ግን የወደቅሽበት ምክንያት ማወቅ እችላለሁ? አዎ እኔ አውቃለሁ። የምርሽን ነው? የት ነው የምታውቂኝ? እኔ አላስታውስኩሽም። አይ አንተ እንኳን አታውቀኝም፣ እኔ ነኝ የማውቅህ። እስቲ የት እንደምታውቂኝ ንገሪኝ። የት እንኳን እንደማውቅህ አልነግርህም። እንዴ ለምን? ለጊዜው እሱ ይቆይ፣ ግን እንደማውቅህ አትጠራጠር። ካላመንክም ደግሞ ስምህን ልነግርህ እችላለሁ። እሺ ስሜ ማን ነው? ሳምሶን አይደል ስምክ? ያንቺ ስም ማን ነበር? እኔ መስከረም እባላለሁ። ያንተን ስም ግን አውቄዋለሁ አይደል? ይኸውልሽ መስከረም፣ ምናልባት ከሰው ጋር ተመሳሳይብሽ ይሆናል። እኔ ስሜ አናዘር እንጂ ሳምሶን አይደለም። በፍጹም ስምክ አላዛር አይደለም፣ ስምክ ሳምሶን ነው። ምናልባት አንቺ አዲስ ስም ካወጣሽልኝ ከዚህ በኋላ ሳምሶን ተብዬ ልጠራ ይሆናል እንጂ ስሜ አናዘር ነው። አላምንህም፣ አውቀክ ነው። ካላመንሽኝ ይኸው አሁን ተረጋጋሽ? አዎ ደህና ነኝ። ምን ነው? እርግጠኛ ነኝ አውቃለሁ። እኔ ደግሞ አታውቅኝም ያልኩሽ። እሺ ወደ መጣሁበት ነገር እንግባ። የፈለኩሽ እንዲሁ ላወራሽ እንጂ ከአንቺ ጋር መተኛት ፍላጎት የለኝም። ታዲያ ለምን አስጠራኸኝ? እንዲሁ የሚያወራኝ ሰው ፈልጊ። በቃ ለዚህ ነው ያስጠራኸኝ? አዎ ምንም እንዳታስቢ፣ የሚገባሽን ክፍያ ከፍልሻለሁ። ምንም ሳናረግ? እኔ እንደዛ አይነት ወንድ አይደለሁም። ከሆነ ጥሩ ነው። የማወራውን ሰው ስለፈለኩኝ ነው እንጂ ሌላ ነገር ፈልጌ አይደለም። የምርህን ከሆነ ደስ ይለኛል። የምሬን ነው፣ እመኝ። እሺ በቃ እሺ ምን ልታወራኝ ነበር የፈለከው? ለመስማት ዝግጁ ነኝ። በህይወቴ ምንም ደስተኛ አይደለሁም። ሰዎች ሳዩኝ ሁሉ ነገር ይሞላልኝ ይመስላቸው፣ እኔ ግን ብዙ ችግሮችን ማሳልፍ ነው። አውቃለሁ። እንዴት ልታውቂ ቻልሽ?
አውቃለሁ፣ ስለማቅ ሁሉንም ነገር አውቃለሁ። ለምሳሌ ምን ታውቂያለሽ እስቲ? ለምሳሌ እንደሚያምክ አውቃለሁ። እንደሚያም ማለት እንደሚያምክ ነዋ። የልብ ታማሚ አይደለክ? ምን ነው ተሳሳትኩኝ? አዎ። እንዴት? ስነግርሽ እኮ አልሰማም ብለሽኝ ነው እንጂ እንደማታውቂኝ እኮ እርግጠኛ ነኝ። እና ልብህን አያምህም? አዎ ተሳስተሻል። ከሆነ ጥሩ ነው። ይቅርታ፣ ለእኔ እንዳቀዳልኝ የመጠጥ ፍላጎት የለኝም። ምን ነው አስክሮ የሆነ ነገር ያደርግኛል ብለሽ ፈራሽ እንዴ? አይ እንደሱ እንኳን አላሰብኩም። ታዲያ ለምን እምቢ አልሽ? ስላላሰኘኝ ነው። እሺ ፍላጎትሽን አከብርልሻለሁ። አመሰግናለሁ። ስለ ራስህ ልትነግረኝ ትችላለህ? ምን ልንገርሽ? ስለ ህይወትክ ለምን ደስተኛ እንዳልሆንክ አላውቅም። ያለሁበት ህይወት ግን የሚያስደስት አይደለም። የስራ ባህሪ ይሁን ከሰው ጋር የሚያግባባ እኔ እንጃ። ምንድን ነው የምትሰራው? ፖሊስ ነኝ። ምን? አዎ። ምን ወደ ነገች? በደንብ ነው የማውቅህ። ትላንትና ማታ አብረን ነበር ነው። ከኔ ጋር? አዎ ካንተ ጋር። እንዴት ሆኑ? በህልሜ ካንተ ጋር ነው ያደርኩት። የምርሽን ነው? አዎ የምሬን ነው። ይገርማል። እስቲ በህልምሽ ያየሽውን ነገር ንገሪኝ። አንተ ራስህ ከኔ ጋር አንድ ክፍል ውስጥ ነበረን። አሁን እንደነገርከኝ በህይወት ደስተኛ እንዳልነበርክ ነው የነገርከኝ። ከዛስ? እንደሚሞት ልንገረው እንዴ? አይ ይቅርብኝ። እየጠበቁሽ እኮ ነው። ከዛስ? በቃ ይሄው ነው። በቃ? አዎ ይሄ ነው በቃ። ሌላው የልብ ታማሚ መሆንክን አይቼ ነበር። ያየሽው ነገር ፍጹም የሚያገናኝ። እንዴት? እየነገርከኝ ያለከው እኮ ከሚለያየው ትንሽ ነገር ብቻ ነው። ሊሆን ይችላል። ስለዚህ ይሄ ተራ አጋጣሚ ነው እያልክ ነው? ምናልባት ሊሆን ይችላል፣ ግን ከእውነታው የራቀ ነው። እኔ ግን ህልሙ ላይ ያየሁት ነገር እውነት እንደሆነ እየተሰማኝ ነው። ስለዚህ ከዚህ በላይ እዚህ መቆየት አልችልም። ቆይ እንጂ ተረጋጊ። በዚህ ምሽት የት ልትሄጂ ነው? እኔ በጣም ፈርቻለሁ። አይዞሽ፣ ምንም አይፈጠርም። ብቻ አንቺ ተረጋጊ። በህይወቴ ደስተኛ ያልሆንኩት አንቺ እንደምትይ በሽተኛ ሆኜ አይደለም። እና በምን ምክንያት ነው? በስራዬ ምክንያት ብዙ ጭንቀት አለብኝ። እንዴት? የብዙ ሰዎች ያልተመለሰ ጥያቄ፣ ነፃ ሆኖ የሚኖሩ ወንጀለኞች ሳስብ ውስጤ ሰላም ያጣል። ለስራ ታማኝ ሰው ነህ ማለት ነው? እንደዛ ነው ብለሽ ከነገርከኝ አንፃር አዎ። እኔ ግን እንደዛ አይሰማኝም። ገና ብዙ ነገር እንደሚሰራ ይሰማኛል። ሚስት ልጅ አለክ? አዎ አንድ ልጅም አለኝ። ምን ነው በሐሳቤች? አይ አላወራ። ሚስትና ልጅ እንዳለኝ ከህልምሽ ጋር እያገጣጠምሽው ነው እንዴ? እንዴት አወክ? መርማሪ ፖሊስ እኮ ነኝ። ይሄ ይጠፋኛል ብለሽ ነው? ይገርማል። በህልም ያየሁት ሚስት እንዳለክ ብቻ ነበር። ሚስት እንዳለኝ አልተሳሳትሽም።
እሷም ፖሊስ ናት አይደል? አዎ። እንዴት አወቅሽ? በህልሜ አይቼሃለሁ ስልክ እኮ ልታምነኝ አልቻልክም። ከፈለክ ሌላ አልጨምርልክ። ሚስትህ ኃይለኛና ተጨቃጫቂ ሴት ናት አይደል? ይህንንም ልክ ነሽ እኮ ነገርኩህ እኮ። እርግጠኛ ነኝ በህልሜ እንዳየውክ። አሁን ይበልጥ ግራ አጋባሽኝ። በህልምሽ ያየሽውን ሁሉ ንገሪኝ እስቲ። በህልሜ አይቼሃለሁ ስልክ እንደ ቀልድ ወሰድከው እንጂ አይቼ ካለው ነኝ። እየቀለድሽ ነበር የመሰለኝ። ለምን ቀልዳለሁ? እኔ እንጃ። መጠጥ ቤት ከማምጣት በቀር ከማንም ሴት ጋር አልገዢ ለማደር አስቤ አላውቅም። ለዛ ነው ውሸት እንደሆነ የተሰማክ? አዎ። አሁን ግን ትንሽ ትንሽ እውነት እየመሰለኝ ስለመጣ እስቲ ህልሙን ንገሪኝ። ልክ እንዳሁኑ አንድ ክፍል ውስጥ ነበር። በህይወትክ ደስተኛ እንዳልሆንክ ስትነግረኝ ነበር። አንተስ ሳትሆን ሚስትክ ፖሊስ እንደሆነች ነበር ያየሁት። እሺ ከዛስ? ከዛማ አሁን እንዳልከኝ በህይወትክ ደስተኛ እንዳልሆንክና ሚስትክ ፖሊስ እንደሆነች ትነግረኛለህ። ከሚስት ጋርም አትስማሙም ነበር። በዚህ ምክንያት መጠጥ ቤት እንደምታበዛና ከሴት ጋር ለመውጣት የወሰንከው ግን ዛሬ እንደሆነ ነግረኸኛል። ይገርማል። ሚስትክ ናቻ የደወለችው? አዎ እሷ ናት። እንዴት አወቅሽ? አሁን ስታነሳው ሰርባና ጮሃበክ ስልኩን ትዘጋዋለች። ለምንድን ነው ስልኩን ማታነሳው? ሰማኛለህ? እዛው ያመሸበት ደር በሩን ቆልፌዋለሁ። አለበዛውም እንዴ? እንዴት? ምን ነው? ይሄን ሁሉ ነገር እንዴት ልታውቂ ቻልሽ አንቺ? ነግሬክ ነበር እኮ አላመንከኝም እንጂ። እባክሽ ህልሙን ጨርሽልኝ፣ ለመስማት በጣም ጓጉቻለሁ። እናም በመጨረሻ አመንከኝ ማለት ነው? ይሄ ሁሉ ነገር ፈጥረሽ እንደማታወሪ በጣም እርግጠኛ ነኝ። ስላመንከኝ አመሰግናለሁ። ምንም አይደለም። አሁን ህልሙን ብቻ ጨርሽልኝ። በመጀመሪያ እኔ እናንተ ሩም ውስጥ ከገባን በኋላ አሁን የነገርከኝ እያንዳንዱን ነገር ነግረኸኛል። ስለ ሚስትክ፣ ስለ ስራክ። በቃ ይሄ ነው። ከህልሙ ያልሆነው ነገር ቢኖር ያንተ መሞት ብቻ ነው። በጣም ይገርማል። ይሄ ሁሉ አጋጣሚ ነው ብሎ መቀበል ይከብዳል። እንደነገርኩህ የሞትከው ግንኙነት በማድረጋችንና አንተ ደግሞ የልብ ታማሚ ስለነበርክ ነው። እና ህልሙ ላይ እንዳየሁት ሁሉም ነገር እየሆነ ነው። አንተ ደግሞ መሞት ስለሌለብህ ምንም አይነት ግንኙነት አናደርግም። ይገርማል በጣም ያንተን መሞት ለማስቀረት ይሄን ማድረግ አለብን። እንደዛ ከሆነ አንተ አትሞትም ማለት ነው። ሳንተኛ እኮ ልነጋ ነው። ስንት ሰዓት ሆነ? 10 ሰዓት ሆኗል። አሁንማ ምን ወንተኛ ነው? ነጋ እኮ። ሳንን ላይ ትንሽ ዘና ብንልስ? እንደሱ ይሻላል ብለህ ነው? አዎ ትንሽ ጠጪ። አይ እኔ እንኳን ይቅርብኝ። እንዴ ለምን? መጠጣት አልፈለኩም። አይዞሽ፣ የፈራነው ነገር እየሆነ አይደለም። በዛ ላይ ተጨናንቀን ምሽታችን ከሚያልፍ ፈታ ብንልበት ነው የሚሻለው። እንደዚህ ይሻላል? አዎ እንደዛ ነው የሚሻለው።
ምን አይነት አጋጣሚ ነው ግን? አላቅም። በህይወቴ እንደዚህ አይነት ነገር ሲያጋጥመኝ የመጀመሪያዬ ነው። እኔም የመጀመሪያም የመጨረሻም እንደሚሆን እርግጠኛ ነኝ። አንቺ ወይዬ ለካ እንደዚህ ቆንጆ ሆነሽ እንዴ? ገና አሁን ነው የታየውክ? አይገርምሽም? አሁን ነው ያስተዋልኩሽ። አሌክስ ስማ፣ አላዛር 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 አላዛር